ነይ ልጅ እኔ እናትሽ አለሁልሽ ነይ ልቀፍሽ አንቺ ውሸታም ይሄን ሁሉ የውሸት ታሪክ ከየት አባሽ ፈጥረሽ ነው የምታወሪው እውነቱን ባላቅ ኖሮ አምንሽ ነበር እዚህ ከመምጣትሽ በፊት እያንዳንዷን ነገር ቀድሜ ሰምቻለሁ እንኳን መጣሽ ቃልዬ በቆንጆ ሁኔታ ተቀበልሻለሁ ቃልን ምን አድርጋት ነው ምን አድርጋታለሁ ዝም ብላ ነው ማለት አንተ ላይ ውሸት አምር በቃ ለሐረግ ከዚህ ለምን እንደተዋረደች ነገር ሐረግ ማናት ደግሞ ሰው ወይዘሮ ሐረግ እንደም ባለፈው እዚህ መጣ አልተገናኛችሁም ወይዘሮ ሐረግ ኦኬ ትዛለ የቃል አሳዳጊ እናት ናት አይደል አሳዳጊ እናት አይደለች እውነተኛ እናት ናት ሳሚ ያ ነገር ሊጀምርክ ነው ደህና በሰላም እያወራን የነበረውን እንዳንጣላ እሺ ምንም አይደለም ሌላ ጊዜ ነው አንድ ቀን ሁሉ ነገር አራግጠን ይችላል ለዛም ከሆነ እዚህ ያለው ሳሚ በቃ ካንተ ጋር ስለዚህ ጉዳይ ማውራት አልፈልግም የጠየቅኩሽን መልሽ ብሄድ የእውነት ታረጊው ነበር አትሄድም እኔም አላድርገው ድንገት ቤት እንደው ድንገት ቤት የእውነት ታረጊዋለሽ አንተ ጃምሃል እንዴ እኔ አንተን ለማስቆም ነው እንደዛ ያደረኩት ጨከነህ እንደማትሄድ ስለማውቅ ነው ጥለህን ብትሄድ ግን ጥየሽ ቤት ምን ታረጊ ነበር ወጥቼ ሌላ ማስቆሚያ መንገድ ፈልጋለሁ እኔ ሞኝ አይደለም ህይወቴን ማበላሸው አንተን ለማስቆም ብቻ ነው ቢላ ያስኩት ቀልድ መስሎ እንኳን ብትሄድ ቢላዬን ጥዬ ሌላ መንገድ ፈልጋለሁ ለምን ሲባል ራሴን አጠፋለሁ የማንም ማሩት መጫወቻ አይደል ቃል አንቺ ረስተሽ ነው እኔ ግን ምን ነው ባልመጣው እግሬን በሰበረኝ እንድትይ ነው ማድረግሽ ማንጋል ሄድ አንተ ከጎን የሚሆን ሰው የለም ምን ነው አንቺ ካልገደላችሁኛል ለምንድን ነው ብደው ወርሽ አትፈልጊው ሰሚያለሽ ከዚህ በኋላ የወርሱ ጉዳይ ሳጨርሽ እንዳትደው እሱ ብሌንን ከኔ ማቀማት ነው የሚፈልገው እኔ ደግሞ ነገሮችን እያገጣጠምኩ እሱ የሚፈልገውን ነገር እንዲያደርግ እየረዳሁት ነው አንቺ ቀጣፊ አገኘሁሽ ቃል አሁን ላይ ሁሉም ሰው ፊቱን አዙሮባታልና ከዚህም በፊት ሰዎቹን ለበደለችው ዋጋዋን እየከፈለች ይመስላል ማለት ነው። ግን ደግሞ አብሮ አደግ ጓደኛዋ ሄለን ከዚህም በፊት ቃል እሷ ላይ ላደረገችው ነገር የእጇን ወይ ደግሞ ዋጋዋን ልትሰጣት ይመስላል ማለት ነው። ግን ደግሞ ሄለን የመረጠችው የተሳሳተ መንገድ ይመስላል ማለት ነው። እሷ እዚህ ጋር በዚህ በያዘችው ቢላ ቃል ላይ የሆነ ጉዳት አደረሰች ማለት ምናልባት ሄለን በሕግ የምትጠየቅበት ሁኔታዎች ሊኖሩ ይችላሉ ማለት ነው። እዛ ጋር ደግሞ ሐረግ የቃል እናት ሄለን ይሄን ነገር ማድረጓን ከሰማች ምንም እንኳን በቃል ብትናደድም ቃል ብታበሳጫትና ወደ ቤቷ እንድትመጣ ባትፈልግም ግን ደግሞ ሄለን እንደዚህ ያረገች ቃልን በቢላ ወጋቻት፣ ጎዳቻት የሚለውን ነገር ከሰማች እናት ነችና ያኔ ቃልን ለማገዝ ወይ ደግሞ ቃል አለች ወደ ተባለችበት ቦታ መምጣቷ አይቀርም። እናም ደግሞ ሄለንን ለምን እንዲያደረግሽ በሚለው ድጋሜ ሐረግ ምናልባት ሄለንን የምትጎዳበት ወይ ደግሞ ለልጇ ብላ የምትበቀልበት ሁኔታዎችም ሊኖሩ ይችላሉ ማለት ነው። ሄለን እዚህ ጋር የመረጠችው መንገድ በጣም የተሳሳተ ነው። ከዚህም በፊት ቃል ብታሰቃያትም ወይ ደግሞ ዋጋ ብታስከፍላትም ግን ደግሞ በዚህ መንገድ እሷን በቢላ መውጋት እንደዚህ አይነት ጉዳቶችን እሷ ላይ ማድረስ ሳይሆን ሌላ ነገር ቃልን የሚያበሳጫት ወይ ደግሞ ሳሚ እንዳደረገው አይነት በቀል ብትበቀል ይሻላል እንጂ እዚህ ጋር እሷ የመረጠችው መንገድ ሄለንን መልሶ ዋጋ ያስከፍላታል ማለት ነው። ቃል በእርግጥ አሁን ላይ የምትገባ ቦታ አታለች፣ በጣም ተቸግራለች። እዛ ጋር ስታወራ በነበረው መሰረት አሁን ላይ እጇ ላይ ያለው ገንዘብ ከ2 እና ከ3 ቀን በላይ አልጋ ይዛ ማደር አትችልም ማለት ነው። ከዛም በኋላ ባዶ እጇን ትቀራለች፣ ጎዳና ላይ ትወጣለች ማለት ነው። ግን ደግሞ እዚህ ጋር
ሄለን ጓደኛዋ እሷ ላይ በዚህ ቢላ ጉዳት ብታደርስ ያኔ ምናልባት ወይ ወደ ሆስፒታል ትገባለች ወይ ደግሞ ወደ እናቷ ወደ ሀረግ ቤት ትሄዳለች ማለት ነው። ሀረግም ያኔ ቃል ከተጎዳች ብትጎጂም እኔ አይመለከተኝም ወደ ቤቴ አትግቢ የሚለውን ነገር ልትላት አትችልም ማለት ነው። ግን ደግሞ እዚህ ጋር አንድ ማስተዋል ያለብን ነገር ቃል ይሄ ሁሉ በደል ቢደርስባትም ማንም ሰው አላስጠጋሽም እኔ ጋር አትድረሽ የሚለውን ነገር ቢሏትም እሷ አሁንም ድረስ ሙሉ ለሙሉ እንዳልተቀየረችና አጋጣሚዎችን ካገኘች ወይ ደግሞ ለሷ አመቺ ሁኔታዎችን ካገኘች ከዚህም በፊት ስታስቡ የነበረውን ነገር አላማዋን ለማሳካት ህልም እንዳላት ነው ዛሬ ራሱ ስታወራ የነበረው ማለት ነው። ሀረግ እሷ ላይ ሳትቀየር በጥፊ ሳትመታት በፊት ሀረግን የሸወደቻት መስሏት ነበር። እሷን እንደምንም ብዬ አሳምኛታለሁ የሚለውን ነገር ስታወራ የነበረው ማለት ነው። ያ ማለት ሀረግ ዛጋ ያለውን እውነታ ስለተፈጠረው ነገር ሳሚ ባይነግራት ኖሮ ቃል የምታወራትን ነገር አምና ወደ ቤቷ ብታስገባት ኖሮ ቃል ደግሞ እዛ እናቷ ጋር ሀረግ ጋር ሆና ከዚህም በፊት ስታስቦ የነበረውን ነገር እቅዶቿን ለማሳካት መሞከሯ አይቀርም ማለት ነው። ሀረግም ይሄንን ነገር ስለምታቅ ነው ከዚህም በፊት ቃል እሷን አስቀይማታለች፣ እሷ አሳዳጊ እናቴ ናት እንጂ ወላጅ እናቴ አይደለችም የሚለውን ነገር ሀረግ በጆሮዋ እየሰማች ነበር ለሰላም የተናገረችው ማለት ነው። ይሄ ነገር ደግሞ ሀረግን ምን ያህል እንደሚጎዳት መገመት አያዳግትምና ለዛ ይመስላል ሀረግ እዚህ ጋር ቃል እግሯ ላይ ወድቃ እያለቀሰች ብትለምናትም ልትራራላት ያልቻለችው ማለት ነው። ያ ማለት ሀረግ ራሱ ቃል ሙሉ ለሙሉ እንዳልተቀየረችና አሁንም ውስጧ ክፋትና ተንኮል እንዳለ ተገንዝባለች ማለት ነው። ምናልባትም ቃል የእውነት ተቀይራ ለእናቷ ለሀረግ ብታሳያት ኖሮ ሀረግ ወደ ቤት ታስገባት ነበር ማለት ነው። ግን ደግሞ ቃል አሁንም ድረስ አልተቀየረችምና ከዚህም በላይ ዋጋዎችን እንደምትከፍል እንገምታለን ማለት ነው። ምናልባትም አይታወቅም ህይወቷን የሚነጥቃትን ዋጋ ራሱ ልትከፍል ትችላለች ማለት ነው። በኃይሉም እዛ ጋር የውርሱን ነገር ካላስተካከልሽ ወደኔ አትምጪ የሚለውን ነገር እያላት ነውና ይሄንን ነገር እንዴት አድርጋ እንደምታስተካክል ባይታወቅም ቃል እዚህ ጋር መጀመሪያ ማረፊያ ቦታ ማግኘት አለባት። የሆነ ቦታ አርፋ እዛ ጋር በኃይሉ ያዘዛትን ነገር ሰላም የውርሱን ነገር እንድታስተካክልና ድጋሜ ቃልን መልሳ ወደ ውርሱ እንድታስገባት ለማድረግ ራሱ መጀመሪያ የሆነ ቦታ ተረጋግታ ማረፍ አለባት ማለት ነው። ግን ደግሞ አሁን ላይ እየሆነ ያለው ያ ነገር አይደለምና ቀናቶች በጨመሩ ቁጥር የቃል መከራና የሷ ስቃይ እየጨመረ ነው ማለት ነው። ግን ደግሞ አሁንም አልረፈደም። እሷ የበደለቻቸው ሰዎችን እየዞረች ይቅርታ ብትጠይቃቸውና እናቷ ሀረግንም ይቅርታ ጠይቃ እናቷ እንደምትፈልጋት አይነት ሴት ብትሆን ይሻላታል ማለት ነው። ሌላው ነገር ደግሞ ሀረግ ቃል ያደረገችውን ነገር ከሰላም ጋር እንዴት እንደተጣሉና ሰላም ለምን እሷን ከቤት እንዳባረረቻት ራሱ ሳሚ ነው የነገራትና አሁንም ቃል እያሰበች ያለችው ነገሮች ከተመቻቹላት ሳሚንም መበቀል ለምትፈልጎ ማለት ነው። ያ ማለት እዛ ጋር ያደረገችው ነገር አልማዝ ሞታለች እንዲህ ብላለች በሚለው ከባኃይሉ ጋር ሆኖ ሰላምን ሲያሰቃዩት የነበረው ነገር ያ ነገር ጥፋት ነው ስህተት ነው ብሎ ከማሰብ ይልቅ እሷ አሁንም እያሰበች ያለችው ሳሚ ለምን ይሄንን እውነት ሄዶ ለሀረግ ተናገረ፣ ለምን እናቴ ወደ ቤት እንዳታስገባኝ አደረገ በሚል እሱን ለመበቀል ነው ያሰበችው ማለት ነው። ይሄኛው ስህተቷ ደግሞ ሌላ ዋጋ ያስከፍላታል ማለት ነው። በእርግጥ ሳሚ ከዚህም በፊትም ነግሯት ነበር ድጋሚ እዚህ ጋር እንዳትመጪ፣ ይሄንን ነገር አቁሚ፣ ከባኃይሉ ጋር አትስሪ የሚለውን ነገር ነግሯት ነበር። መጀመሪያ ላይ ምንም እንኳን ይሄንን ነገር አብሮ ቢጀምሩም ሳሚ ደግሞ ከጊዜያቶች በኋላ ተቀይሮ ወደ ጥሩ ሰው ወይ ደግሞ ወደ ሰላማዊ ሰው ተመልሷልና ቃል ደግሞ ያንን ነገር አትፈልግም። እሷ የምትፈልገው አንድና አንድ ነገር የሰላምን ሀብት ሙሉ ለሙሉ ወስዳ ሰላምን ከመንገዷ ላይ ዞር አድርጋ መኖር ነውና ያንን ነገር መፈለጓ ደግሞ ብዙ ዋጋዎችን ያስከፍላታል ማለት ነው። ሌላው ነገር ደግሞ የምናነሳው ስለ ሳሚና ስለ ብሌን ነው ማለት ነው። አሁን ላይ በሁለቱ መካከል እየተፈጠረ ያለው ነገር ወደ ሌላ አቅጣጫ እየሄደ መሆኑ ግልጽ ነው ማለት ነው። ብሌን አሁን ላይ ከሳሚ ጋር ያላት ነገር ሰላማዊ ወይ ደግሞ በጣም ጥሩ መቀራረብ እያሳዩ ነውና በዚህ መሃል ደግሞ ምናልባት አይታወቅም ብሌን ዳግምን ረስታ ወደ ሳሚ የምትሄድበት ሁኔታዎች ይፈጠራሉ ማለት ነው። ዛሬ ላይ እሱ ምግብ ሲሰራ ስልኳ በእጇ ላይ እያለ ነበር ዳግም ደጋግሞ ሲደውል ስልኩን ሳትሰማ ቀርታ እሷ ቆማ ሳሚን ስታየው የነበረው ማለት ነው። ያ ማለት ምን ያህል በሳሚ መልካምነት ምን ያህል በሳሚ መቀየር እንደተገረ
እንደተገረመችና እንደተሳበች ነው የሚያሳየው ማለት ነው። ዳግም ደግሞ አሁን ላይ ብሌን ለምንድነው ስልኬን ያላነሳችሁ በሚለው እሷን ለመቆጣት ወይ ደግሞ እሷን ለመናገር ወደዛ ቤት መምጣቱ አይቀርም ማለት ነው። የዳግም ደግሞ እንደዚህ አይነት ጸባዮችን ማሳየት ሁለቱ እንዲጣሉ ዳግምና ብሌን ማለት ነው በሁለቱ መካከል ያለው ግንኙነት እንዲሻክርና ብሌን ይበልጥ ወደ ሳሚ እንድትሄድ ያደርጋታል ማለት ነው። በእርግጥ እሱ ራሱ ዛሬ ላይ ይሄንን ነገር እየተገነዘበ ይመስላል። ምን እያደረኩ ነው? የኔ በተደጋጋሚ ይሄንን ነገር ማድረግ ሳሚ ዛጋ የሚፈልገውን ነገር ለሱ ማሟላት ወይ ደግሞ ለሱ ማሳካት ነው የሚሆነው የሚለውን ነገር እያሰበ ነበር ማለት ነው። ያ ማለት ሳሚም ይሄ ነገር እንዲሆን ይፈልጋል። ባለፈው ዳግም እንደዛ ተናዶ ሳሚ ለምንድነው እዚህ የሚገባው አንቺም ይሄንን ትፈልጊያለሽ በሚለው ብሌንን ተጨቃጭቆ ሲሄድ ሳሚ በጣም ደስተኛ ሆኖ ነበር ማለት ነው። ሳሚ እንደዚህ አይነት ጸባይ ዳግምን ብሌንን እንደሚያሳጣው ስለሚያውቅ ዳግም በዚህ ሁኔታ እንዲቀጥል ይፈልጋል። ዳግም በዚህ ቀጠለ ማለት ሳሚ ዛጋ የሚወዳትና የሚያፈቅራት ልጅ በእጁ ያስገባል ማለት ነው። ሌላው ነገር ደግሞ ለሳሚ ጥሩ ነገር የፈጠረው ሰላም እዛ ቤት እንዲቆይ ለሱ መፍቀዱና አሁን ላይ ሁለቱ ጊዜ ኖሯቸው ስለሌላ ነገር የሚሆን ስለ አንዳንድ ነገሮችን አብሮ ሲያወሩ ቀስ እያሉ በመሃላቸው ትልቅ መቀራረብ ይፈጠራል ማለት ነው። ያ ማለት በቅርብ ጊዜ ውስጥ ሳሚና ብሌን አንድ ላይ ሆኖ የምናያቸው ይሆናል ማለት ነው። ዳግም ደግሞ ወደዛ ቤት እንዳይመለስ ከዚህም በፊት እዛ የሰላም ግቢ ውስጥ ተከራይቶ ይቀመጥበት የነበረው ቤት ውስጥ እዛ ቤት ገብቶ እንዳይኖር እዛ ጋር ገነት እናቱ ብቻዋን ነች ማለት ነው። አሁን ላይ ራሱ የበኃይሉን ሽጉጥ የእናቱ የገነት ቤት ውስጥ ማግኘቱ በኃይሉ አሁንም እናቱን እያሳደዳት ወይ ደግሞ እነሱ ለመጉዳት መፈለጉን ተረድቷል ማለት ነው። እንደዚህ አይነት ሁኔታዎች እዛ ጋር እየተፈጠሩ ደግሞ ሳሚ ብሌንን ይቀማኛል፣ ስለዚህ እነ ሰላም ጋር ልሁን በሚለው እናቱን ጥሎ ሊሄድ አይችልም ማለት ነው። ያ ማለት ዳግም አሁን ላይ ትልቅ አጣብቅኝ ውስጥ የገባ ይመስላል ማለት ነው። እሱ እዛ ጋር ብሌንን ልጠብቃት ሳሚ እንዳይወስድብኝ በሚለው እነ ሰላም ጋር ቢሆን በኃይሉ ደግሞ አንድ ቀን ወደዛ ወደ ገነት ቤት ይመጣና ገነትን ድጋሚ መጉዳቱ አይቀርም ማለት ነው። ዛሬ ላይ ራሱ ቢሮ ሆኖ በጣም ሲናደድ ነበር። የማንም አሮጊት መጫወቻ ሆኛለሁ በሚል በጣም በነሱ እንደተናደደ በጣም በነሱ እንደተበሳጨ ስናይ ነበርና በኃይሉ ደግሞ እንደዚህ ተናዶ እንደዚህ ተበሳጭቶ እዛ ጋር የገነት ጎረቤት ፀሐይ በሽጉጥ ስታዋለችና ለዚህ ነገር ደግሞ የእጇን ማግኘት አለባት ሽጉጤንም ማስመለስ አለብኝ በሚለው ድጋሜ ወደዛ መሄዱ አይቀርም ማለት ነው። እንደዚህ ተናዶ እልህ የተጋባ በኃይሉ እዛ ሄደ ማለት ደግሞ ዳግም እናቱንም ያጣል ማለት ነው። ለዛ ደግሞ ዳግም ወዶ ሳይሆን ተገዶም ገነት እናቱ ጋር መቀመጥ አለበት ማለት ነው። የሱ እዛ መቀመጥ ደግሞ እዚህ ጋር ሳሚና ብሌን አብሮ ጊዜ እንዲኖራቸው እንዲቀራረቡ ሰፊ ጊዜያቸውን ስለሌላ ነገርም ቢሆን እየተሳሳቁ እየተጫወቱ እንዲያወሩና ብሌን ሳሚን በደንብ እንድታውቀው አሁን ላይ ምግብ እየሰራ ነው። ሌሎች መልካም ነገሮችን ሲያደርግ እሱን በደንብ እንድትረዳውና ምን አይነት ሰው እንደሆነ እንድታውቀው ያደርጋታል ማለት ነው። ያ ሆነ ማለት ደግሞ እሷም ወዳ ሳይሆን ተገዳ ወደ ሳሚ ትሳባለች ማለት ነው።